አውርተናል። መስፍን ናቲ ተረጋጋ። መስፍን ናቲ ተረጋጋ። መስፍን እዚህ የለም። ናቲ ተረጋጋ። መስፍን ፍታኝ። ቆይ ተረጋጋ። ናቲ ያንን ሁሉ ጊዜ አለፈ ዛሬና ያዋለው አይደለም አንዷን ቀን አልፋታል የሚል ተስፋ አልነበረኝ አይደለም ወንድሜን አግኝቼ ለዚህ ደስታ ለበቃ ይቅርና ያቺን ቀን እንኳን አልፋታል የሚል ተስፋ አልነበረኝ። ቆይ አንዴ አይልሽ ማለት አኪሙ ስራውን ይስራተኝ እሺ በይ ቆይ ናቲ ተረጋጋና በጣም ነው ደስ የሚለው የሆነ አየሩ ነፃነቱ ሁሉም ነገር በጣም ነው ደስ የሚለው ማለት ናፍቆኝ ነበር ውጪው ይሄ ስሜት ምን አይነት ታምር ነው ያደረክልኝ ለማይከፈል ስጦታ እግዚአብሔር ይመስገን። ዶክተር እንዴት ነው ወንድሜ? አይ ደህና ነው ሃርት ሬቱ ትንሽ በተወሰነ መልኩ ጭማሪ ያሳያል። ትላንት ከነበረው ግን የተሻለ ነው ዛሬ። ከዚህ በኋላ መርዷቸውን ነበር እየተጠባበቅኩ የነበርኩት እንጂ እውነት ተገኝተው የነሱን ድምጽ ሰማለሁ ብዬ በጭራሽ አላስበውም ነበር። በቦርድም የተያየ ነው ሆስፒታል ባለንበት ሁኔታ ውስጥና በዛ አይዞ ናቲ ተረጋጋ። የተፈጠረውን ነገር አላወቁም ማለት ናቲ መገኘቱን ማንም ሰው እስካሁን አላወቅም። አስፈላጊ ስላልሆነ ነው እንጂ ይሄ ጀርባውንም ሰውነቱን ከፍተውን ብናየው አንተ ስለተመለከትከው ነውና በጣም በሚዘገንን ሁኔታ ይሄ ጠባሳዎች እንደ ሸንተረር ያለ መላላጥ በጣም እንግዲህ እንደዚህ አይነት ሁኔታዎች አሉት። ማህሌት ከሚባለው በላይ በጣም ደስተኛ ሆናለች። በጣም በቃ እኔ እንጃ እንደ ዛሬ ስትደሰት አይቻት አላውቅም ካገኘኋት ጊዜ ጀምሮ። እግዚአብሔር ተመሰገነውን ብቻ በጣም ደስተኛ ሆና ስላየኋት እኔም ደስ ብሎኛል። በዛ ላይ ደግሞ ዛሬ ወንድሟ መገኘቱን አታውቅም፣ እሷ አልነገርኳትም። የሚገርመው ነገር ይሄ ልጅ እንደውም በህይወት ማግኘታችን ነው በጣም እየገረመኝ የነበረው። እግዚአብሔርን የማመስገን ስሜቱ ከዚህ ሁላ ጊዜ በኋላ ከእግዚአብሔር ጋር የመገናኘት ማለት ያው በፊትም እግዚአብሔር ጠብቆ እግዚአብሔር በዙሪያው ሆኖ ነው እንግዲህ በህይወት ያቆያት ይሄን ሁላ ጊዜ። አንቺ ወደ ህክምና ማድረግ አለብሽ። አንቺ ስትኖሪ ነው ለልጅሽ አሁን ለልጁ ጤንነት አንቺ ስትኖሪ ነው ማለት ሊያይተው ነበር እንዳንነጋገርም ይሁን እንዳንጠባበቅም ይሁን አላውቅም። ክፍላችን ሊያይተው ነበር ይሰማል ከኔ ወደሱ ከሱ ወደኔ ይሰማል። ግን ክፍላችን ደግሞ የተለያየ ነበር። መቼም ቢሆን ተደብቃ አትቀርም። መቼም ቢሆን ትዘገያለች እንጂ አትደበቅም። ሊደብቁትም አይችሉም። ስለዚህ በእንደዚህ አይነት ሁኔታ ውስጥ ያላችሁ ሁሉ እኛን እያያችሁ ተስፋ እንዳትቆርጡ። ነገ የተሻለ ነገር ይመጣል፣ የተሻለ ቀን ይመጣል። ወንድሜ ካልተገኘ ራሴን ነው ማጠፋው እያለች ቁም ስቅሌን ነው እያየሁኝ ያለው። እባካችሁን ደግሞ ኧረ ቢያንስ 200 ሺህ እንግባ። እስኪ ሰብስክራይብ አድርጉ። ሰላም ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንኳን ደስ አላችሁ ማለት ፈልጋለሁ። እግዚአብሔርን እንኳን ደስ አላችሁ ውድ ቤተሰቦቼ፣ እንኳን አብሮ ደስ አለን። ዛሬ በጣም የደስታ ቀናችን ነው። ጸሎታችሁ ሰምሮ ምኞታችሁ ሰምሮ አምላክ ጸሎታችንን የሁላችንን ልመና ሰምቶ እንግዲህ ናትናኤልን በእጃችን አስገብቶልናል። እንኳን ደስ አላችሁ ማለት ፈልጋለሁ። ዛሬ በጣም የደስታ ቀናችን ነው። በጣም የምንደሰትበት እግዚአብሔርን የምናመሰግንበት ቀን ነው። ብታምኑም ባታምኑም ዛሬ በቃ ውስጤ በጣም ሐሴት እያደረገች ነው ያለችውና እግዚአብሔር የተመሰገነ ይሁን። እግዚአብሔርን ይህ ሁሉ የሆነው በእናንተና በእግዚአብሔር ቸርነት ነው። እግዚአብሔር መልካም ፍቃዱን አሳየ በእናንተ ጸሎት የመጣ። ስለዚህ ዛሬ በጣም ደስ ብሎኛል። ከዛም ባሻገር ደግሞ ዛሬ ናትናኤልን ወደ ቤት ልናስገባው ስለሆነ ትልቅ ሰርፕራይዝ አዘጋጅተናል። ሰርፕራይዙ ምንድነው?
ማህሌትን ቤተክርስቲያን ይዣት መጥቻለሁ። ማህሌትን ማወቅ ስለሌለባት ማህሌትን ቤተክርስቲያን ይዣት መጥቻለሁ። እዚህ አምላኳን እንድታመሰግን ከዚህ ቀደም ቤተክርስቲያን መምጣት ስለምፈልግ መታ ጸሎት ማድረግ እንደምትፈልግ ደጋግማ ስለምነግረኝ እሺ ቆይ ትንሽ ይሻለሽ እያልኩ አቆይቻት ነበር። ዛሬ ግን ይዣት መጥቼ ከአምላኳ ጋር እየተነጋገረች እንድትቆይ አድርጋለሁ። ከዛ በኋላ ወደ ቤት ይዣት በገባሁበት ሰዓት ደግሞ ናትናኤልን ቤት የምታገኘው ይሆናል ማለት ነው። በጣም ደስ የሚል ሰርፕራይዝ ነው ያዘጋጀሁት። ለማንኛውም እስከ ፕሮግራም የፍጻሜ ድረስ አብራችሁኝ እንድትሆኑ ጋብዛችኋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንኳን አብሮ ደስ አለን እያላችሁ ሁላችሁም እንድትጽፉልኝ ይፈልጋለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ቆይታ። እሺ እንግዲህ ማሂ ዛሬ እንግዲህ ያው ከቤት ወጥተሽ ቤተክርስቲያን ላይ ነው ያለነው እና ከተገናኘን ጊዜ ጀምሮ ከተወሰነ ጊዜ በኋላ እያገገምሽም እየመጣሽ ባለሽበት ሰዓት ቤተክርስቲያን መምጣት እንደምትፈልጊ ደጋግመሽ ስትነግሪኝ ነበረ። ዛሬም እንግዲህ እዚህ እንድትመጪ ያደረኩበት ምክንያት ያው እግዚአብሔርም እንድታመሰግኝ ለሆነው ነገር በጠቅላላ እግዚአብሔር እንድታመሰግኝና ያው ጸሎትም እንድታደርሽ ጭምር ነውና በዛውም ደግሞ ያው ቅዳሴ ሰዓት ላይም እዚሁ ነው ያሳለፍሽውና እስኪ ያለውን ነገር ምን ይመስላል? ምን እየተሰማሽ ነው? በጣም ነው ደስ የሚለው። የሆነ አየሩ፣ ነፃነቱ፣ ሁሉም ነገር በጣም ነው ደስ የሚለው። ማለት ናፍቆኝ ነበር። ውጪው ይሄ ስሜት ያለው ነገር ሁሉ በጣም ናፍቆኝ ነበር። ውስጥ መረጋጋት ነው የሚሰማ፣ ሰላም፣ በቃ የሆነ ነገር ከውስጥ ቅልል ሲልክ ይሰማል እና ደስ ይላል። አዎ ስንመጣ እያለቀሽ ነበር ሁላ ቅድም እዚህ ስንደርስ። ምክንያቱም ከ2 ዓመት ከምናምን በኋላ ነው እንግዲህ ቤተክርስቲያን ደጅ ነው የረገጠችው የቤተክርስቲያን ደጀ ሰላሙን የሳመችው እና በጣም በቃ እያለቀሰች ነበር። ውስጧ ስሜታዊ ሆኖ ነበረ። የውስጥ መንፈስሽ እንደረካ እንደተረጋጋሽ ውስጥሽ ሰላም እንደተሰማሽ ተስፋ አድርጋለሁ። አዎ ማለት ቅድም የሆነ በብዙ ነገሮች ምክንያት ነበረ ስለ ወንድም የሚያሰብኩኝ በፊት ስላሳለፍነው ነገር ማለት ያም አልፎ የናፈቀኝን ነገር በማግኘቴም ስለ ሁሉም ነገር ነበረ። ለደስታም ለሀዘንም ነበር ሳለቅስ የነበረው። አሁን ግን ያን ውስጤ ቅልል ያለ ነገር በቃ የሆነ ደስ ከውስጥ የሆነ ነገር እንዴት ነው እርግፍ ሲል አይሰማም? በቃ እንደዛ ማለት ነው እና በቃ ደስ የሚል የውስጥ መረጋጋት የውስጥ ሰላም ነው የተሰማኝ። በጣም ጥሩ። ያው እንግዲህ እግዚአብሔር አምላክ ቀሪ ዘመንሽን ከወንድምሽ ጋር ሰላም እንድታሳልፉ ወንድምሽን በእጅሽ እየተንከባከብሽው ተገኝቶልሽ አብረሽው ሆነሽ እየተንከባከብሽው አንድ ላይ እንድታሳልፉ የእሱ መልካም ፍቃድ እንዲሆን እንግዲህ ጸሎትሽን በደንብ አድርሺ። እኛም እንግዲህ ያው የቻልነውን ነገር ለማድረግ በዛም ደግሞ ፈጣሪያችንን ለማመስገን ጭምር ነው እዚህ ቦታ ላይ የተገኘ ነው። ምክንያቱም እስከዛሬ ለሰራናቸው ስራዎች በጠቅላላ እስከዛሬ ለምናደርጋቸው ነገሮች በየመንገዳችን በጠቅላላ እንግዲህ የእሱ ቸርነት የእሱ ምሪት አለበትና እሱ ነው ከፊት ሆኖ ቀድሞ ሲመራን ሲያግዘን ሲያጠነክረን የቆየውና እግዚአብሔር አምላክን ለማመስገንም ጭምር ነው እዚህ ቦታ ላይ የተገኘ ነው። ለማንኛውም ከዛም ባሻገር ደግሞ ዛሬ ደስ የሚል ነገርም አለ። ያው ውስጣችን ሰላም አግኝቷል፣ ውስጣችን ደስታን አግኝቷል። ሰሞኑን የተፈጠሩት ነገሮች እንዳሉ ሆኖ ጥሩ ነገሮችም እየተከሰቱ ነው ያሉትና እሺ ለማንኛውም በቃ እስኪ ላንቺም የጥሞና ጊዜ ደስትሽና ብቻሽን ከፍጣሪሽ ከመወያየት ያለብሽን ነገር ተወያይ። መሄድ በምፈልግበት ሰዓት ታሳውቂኝ፣ ይዤሽ እሄዳለሁ። እዛ አካባቢ ነኝ ያሉት። እሺ እንግዲህ ውድ ቤተሰቦች በጣም ደስ የሚል ቀን ነው፣ ደስ የሚል ጊዜ ነው እያሳለፍን ያለ ነው። ምክንያቱም ማህሌት ከሚባለው በላይ በጣም ደስተኛ ሆናለች። በጣም በቃ እኔ እንጃ እንደዚህ እንደ ዛሬ ስትደሰት አይቻት አላውቅም። ካገኘኋ ጊዜ ጀምሮ በጣም ደስተኛ መሆኗ ብቻ ሳይሆን ከሚባለው ነገር በላይ በጣም ደስተኛ ነው። እግዚአብሔር ተመሰገነውን ብቻ በጣም ደስተኛ ሆና ስላየኋት እኔም ደስ ብሎኛል። በዛ ላይ ደግሞ ዛሬ ወንድሟ መገኘቱን አታውቅም፣ እሷ አልነገርኳትም። እሷን ሰርፕራይዝ ለማድረግ እንግዲህ ምንም ነገር ሳልላት ነው እንግዲህ በጠዋት ከቤት ይዣት የወጣሁት ማለት ነው። እሷን እዚህ ባስወጣሁበት ሰዓት እንግዲህ እነ ዘላለም እንዲሁም ደግሞ ሌሎች እኛ ባልደረቦች ናቲን ከሆስፒታል ወስደው ወደ እኛ ጋር እያስገቡት ነው ያሉት። ስለዚህ እሷ ቤት ስትመለስ ወንድሟን የምታገኘው ይሆናል ማለት ነው።
እስኪ ያለውን ነገር አንድ ላይ የምናየው ይሆናል። እግዚአብሔር የተመሰገነ ይሁን። ተመልከቱልኝ እንግዲህ እግዚአብሔርን የማመስገን ስሜቱ ከዚህ ሁላ ጊዜ በኋላ ከእግዚአብሔር ጋር የመገናኘት ማለት ያው በፊትም እግዚአብሔር ጠብቆ እግዚአብሔር በዙሪያ ሆኖ ነው እንግዲህ በህይወት ያቆያት ይሄን ሁላ ጊዜ። አሁን ደግሞ እግዚአብሔር የተመሰገነ ይሁን ደጁ ላይ ቆማ ደጅ ሰላሙን ረግጣ ደጅ ሰላሙን ስማ እያመሰገነች ትገኛለች። ለማንኛውም እስኪ ጸሎቷን ጨርስና መሄድ በምፈልግ ሰዓት ወደ ቤት ይዣት ሄጄ ከወንድሟ ጋር የማገናኛት እሷን ብቻ ሳይሆን አክስቷየውም አለች። እንግዲህ አክስታቸው ወይዘሮ ይታይሽንም ጠርቻታለሁ። ኦልሬዲ መታለች ብለውኛል። የኔ ሰዎች ይዘዋት እየጠበቁኝ ነው የሚገኙት። አንድ ላይ ነው ይዣቸው የምገባው ሁለቱንም ከእህቷ ልጅና እሷም ደግሞ ከወንድሟ ጋር ስትገናኝ ያለውን ስሜት ምን ይመስላል የሚለውን ዛሬ አብረን ደስታችንን የምናከብር ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አንድ ላይ እንድትቆዩ ጋበዝኳችሁ። ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው አዳርሱልኝ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። በድጋሚ መልካም ጊዜ መልካም ቆይታ። እንግዲህ ውድ ቤተሰቦች እነ ማህሌት አላወቁም እስካሁን። ማህሌት ደግሞ ናገስትየው የተፈጠረውን ነገር አላወቁም ማለት ናቲ መገኘቱን ማንም ሰው እስካሁን አላወቅም። ምክንያቱም ሰርፕራይዝም ልናረጋቸው ስለፈለግን ጭምር ነው። ማታ የቆየ ነው እንግዲህ ሆስፒታል ነበረ። እያንዳንዱ ነገር ምርመራ ሲደረግለት ነበር ለናቲ። ማታ እንግዲህ ሆስፒታል ነበረ ቆይታ ያደረግነው። ለናቲ ሕክምና ሲደረግለት ነበረ። ያም ነገር እንግዲህ ያው ትንሽ እንትን እንዳይፈል ብዬ በጠዋት መጥቼ እኔም ናቲ እኔ ጋር ስለሆነ ቀጥታ እዚህ ስለሆነ የሚያርፈው እኛ ያዘጋጀነው ቦታ ስለሆነ የሚያርፈው እንግዲህ በጠዋት መጥቼ እኔም ማህሌትን ይዣት ወጥቼ ቤተክርስቲያን ይዣት ሄጄ ነበረ እንደተመለከታችሁት እንግዲህ። ስለዚህ እሷን ቤተክርስቲያን ይዤናት ሄጄ እሷ በሌላችበት እንግዲህ ናቲ እንዲገባ ተደርጓል ማለት ነው። ከዛን አሁን የእኔ ሰዎች ደግሞ እሷን ይዘዋት እየመጡ ነው ያለው። እስኪ ከናቲ ጋር ላገናኛቸው። ከዛ ባሻገር ደግሞ አክስትዮንም ጭምር ጠርቻታለሁ። ያለውን ነገር አብረን የምናየው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁ ይሁኑ። መልካም ጊዜ መልካም ቆይታ። ኑ ይዛቻት ፈጣሪ አምላክ ናቲዬ ናቲ ተረጋጉና ታገኙታላችሁ። ማለት ወንድምሽ ተገኝቷል እኮ ለምን አሰሙም? ተረጋጉ። ይኸውልሽ ተረጋጊና ይኸውልሽ እኮ ተረጋጉ። እያስረበሻችሁ ነው እኮ አላወቀኝም። ማለት ያለበትን ሁኔታ ታውቂያለሽ አይደል እንዴ? ያለበትን ሁኔታ ታውቂያለሽ አይደል? ተረጋጊ። እሺ በይ ተረጋጊ እኮ ተረጋጊ። ቆይ ተረጋጊ። ይኸው ወንድምሽ ተገኛልሽ አይደል? ተገኘልሽ አይደል እኮ ተረጋጊ። በቃ ተረጋጊ። እንደዚህ መሆን አይሆንም ወይ ሆስፒታል መመለስ አለበት። እሺ በይ አንቺ ለምን አሰሚኝ? እሺ እንሰማለን እኮ ተረጋጉና እሺ ተረጋጉ። ይኸውላችሁ እንዴት እየሆነ እንዳለ ይኸውላችሁ አታስደንግጡት። እሺ ተረጋጊና ወንድሜን ልጠብቀው አልቻልኩም እኮ እያባሽብን ያለሽው ወይኔ ወንድሜ ታስታውሳታለህ? እሷ ማለት ነች። ታስታውሳታለህ? እኔንስ አታስታውሰኝም? ልጄ አታስታውሰኝም? ታስታውሳታለህ? እሷ ናት። ታስታውሳታለህ ማለት ነው። እህትህ ነች እሷ። የምታስታውሰው ነገር አለ? እንግዲህ እንደተመለከተውና የሚያስታውስበት ሁኔታ ስለሌለ እሺ ታውቃለህ ወንድም ናትዬ አወቀኝ ማለት እኮ ወይ እህቴ ወንድም
ልደርስላችሁ እናት ልጅ ልደርስላችሁ ሁሉም ልጠብቁ አልቻልኩም። እናትሽ አለሁልህ ልጅ አለሁልህ። እናት እኮ ምስክር አሁን ጥሩ ሁኔታ ላይ ያለው ወሰድምለት እያደረገ ስለሆነ እባክሽ ተረጋጊ። እንደተመለከታችሁት ያው እየወሰደው እየመለሰው ያለው ነገር ደግሞ ከዚህ በላይ ደግሞ ምን ከሆነ የመንፈስ ጭንቀት ያባሰው ነገሮችን ለማስታወስም እየሞከረ ስለሆነ እዚህ ላይ እናቆየው። እንደዛ ቢሆን የተሻለ የሚሆነውና አሁን ጥሩ ሁኔታ ነው ያለው። አንቺንም የማስታወስ ችሎታው መጥቷል አይደል? አንቺንም ማስታወስ ችሏል አይደል? ስለዚህ ተረጋጊ፣ በቃ ተረጋጊ እባክሽ። ጭንቀት አትፍጠርበት ልጅ ላይ እሺ። ጭራሽ እንትን አንበለው። ያው ይሄ ማለት ሙሉ ለሙሉ አስታውሷል ማለት ኮንሺየስ በሚሆንበት ሁኔታ ውስጥ ነው እና ያለው። ስለዚህ ከዚህ በላይ ደግሞ መቆየቱ እንዳልኩ ጭንቀቱን ነው የሚጨምረው። ተረጋጊና እንዴት እንዳለ ይሄ ደግሞ አሁን የምታደርጉት ነገር ደግሞ እያባሰው ነው የሚሄደው። ይኸውልሽ አሁን ሕክምናን ሊደረግለት ነው። አሁን ይኸውልሽ ሰምኛለሽ ማይ ዶክተር ለአንቺ ብዙ ነገር አድርጎልሻል አይደል? ዶክተር ለአንቺ ብዙ ነገር አድርጎልሻል። አሁንም ለእናት መደረግ ያለበትን ነገር በጠቅላላ ያደርጋል። ስለዚህ ተረጋጊ እኮ ተረጋጊ። ውስጥ ታስተካክልኛለሽ። ውስጥ እንትን ማለት ስላለብን ውስጥ አስተካክላለሁ። አንቺ ተረጋጊ መጀመሪያ። ዶክተር አሁን ሕክምና ሊያደርግለት ስለሆነ ተረጋጊ መጀመሪያ። ፍቱልኝ፣ ሰንሰለቴን ፍቱልኝ። ፍቱልኝ ናቲ። እሺ ተረጋጋ። ፍቱልኝ። ምንም ሰንሰለት የለብም። መስፍን ፍታኝ፣ ፍታኝ፣ ፍታኝ። እሺ ቆይ ተረጋጋ ናቲ። ናቲ ተረጋጋ ናቲ። እሺ ማንም ያዘ የለም ናቲ ተረጋጋ። አውኝ ተረጋጋ። ሊወራጭ ምናምን ስለሚችል እንዴት ነው? አይዞህ ማለት ቆይ አንዴ አይልሽ ማለት ሐኪሙ ስራውን ይስራ። ተይ እሺ በይ። ቆይ ተረጋጋና እንግዲህ እኛ መድኃኒት ነው የምንሰጠው። እሺ እንዲሻለ ነው የምናደርገው እንጂ እዚህ ጋር የምንጎዳ ሰዎች አይደለንም። እሺ ዶክተር እንዴት ነው ያለበት ሁኔታ? ናቲ በል እስኪ ተንፈስ። ዶክተር እንዴት ነው ወንድሜ? አይ ደህና ነው። ሀርት ሬቱ ትንሽ በተወሰነ መልኩ ጭማሪ ያሳያል። ትላንት ከነበረው ግን የተሻለ ነው። ዛሬ ቆንጆ ነው። ዛሬ ከትላንቱ የተወሰነ ያክል ጭማሪ ቢኖረው ብለድ ፕሬሸሩን ቼክ እናድርግ። ማለት ሰላም ተማናለኝ
መጀመሪያ ሲመጣ ከነበረበት የተሻለ ነው አሉት የተወሰነ ያክል ብለድ ፕሬሸሩም ላይ ሃርት ሬቱም የተወሰነ ያክል ጭማሪ ያሳያል። በርግጥ ሆኖም ግን ጥሩ ነው። ምናልባት እስኪ የተወሰነ እናየውና ካልሆነ ለዚህኛው መድኃኒት እናዝበታለን። ብቻዬንም ማድረግ የምችለው ነገር ስላልሆነ ምናልባትም ሳይካትሪክ ሐኪሞችም ስላሉ ከእነሱም ጋር መመካከር የግድ ስለሚኖርብን፣ ነገር ግን ይሄኛውን እየወጣ የሚያስቸግር ከሆነ እንደ ማስታገሻ ነገር የምንሰጠው መድኃኒት ይሆናል። ከዚህኞቹ ሌሎቹ መድኃኒቶችም ስላሉ መጀመሪያ አካባቢ የሰጠሁትን መድኃኒት ስላለ እሱ ደግሞ ለዚህኛው ይሄ አለ ተነስቶ ልፈራገጥ የሚለው ኃይለኛ መሆኑን እሱን ደግሞ ካልም ዳውን ማድረግ ስላለብን እንዲረጋጋ ማድረግ ስላለብን ይሄኛውን መድኃኒቱን ጠዋትና ማታ ይወስዳል ማለት ነው። እሱኛው የግድ አስፈላጊ ነው። ሌሎቹም አሉ እነ ሰርታሊን የሚጨምሩ እነዚህን የመሳሰሉ መድኃኒቶች ስላሉት ያግዙታል። ይሄ ሃሉሲኔሽን አለ፣ ቅዠት አለ። ይሄ ራሱን አያውቅም። ኮንሺየስ አንኮንሺየስ፣ ኮንሺየስ አንድ ኮንሺየስ ነው እና ሙሉ ለሙሉ ወደ ራሱም የተመለሰም ስላልሆነ እሱን ደግሞ እንግዲህ ትሪት ማድረግ የምንችለው በዚህ መልኩ ነው እና ለዛ የግድ ሆም ኬርም ስለሚያስፈልገው ለዛም ነው እንግዲህ አሁን ኬር እያደረገን ያለ ነው። ሆኖም ግን ትላንትና ካየሁት ደግሞ ዛሬ የተሻለ ነው አሁን ያለበት ሁኔታ ነው። እሱ ተመስገን ሊባል የሚችል ሁኔታ ነው እና እንግዲህ ያው ውድ ቤተሰቦች ማለት በጣም ስሜታዊ እየሆነች ነው። እንባዋንም መቆጣጠር እያቃታት ነው እና እስኪ ለማንኛውም ያው እሷን በሌላችበት ያለውን ነገር ከዶክተር ጋር እንድንወያይ ስለፈለኩ ነው እሷን ያስወጧት። እቺን ያዛት እና እስኪ ማለት ያው ትናንትናም እንግዲህ የነበረውን ነገር አይተናል። ሆስፒታል ተወስዶ ነበረ። እስኪ ምን ነበር የነበረው ያለበት ሁኔታ ምን ይመስላል? በደንብ ያለው ነገር ያው ሰፋ አድርገህ ብታስረዳኝ። እንግዲህ ምንድነው መጀመሪያ ኬዙንም በተወሰነ መልኩ ከዘላለሙ ጋር እያወራን ነበር እና እንግዲህ ይህንን ኬዝ ሲነግረኝ በጣም ዲፕ የሆነ ኬዝ ነው በጣም እና አንተም እንደገለጽከው ሆስፒታል ነበረ መጀመሪያ እና ከሆስፒታልም እያመጣ ነው። ምናልባትም እዛ አሁን መድኃኒቱ ከተወሰነ ጊዜ በኋላ መስራት ስለሚጀምር ሊያስተኛው ይችላል እና እሱ የተወሰነ መልኩ ያረጋጋዋል። አሁን የሰጠሁት መድኃኒት ማለት ነው እና ዲያዜፓም ይባላል እና እሱ ካልም ዳውን ነው የሚያደርገው፣ ያስተኛዋል፣ ለረጅም ሰዓት ያስተኛዋል። ይሄንን የምታየውን ይሄ መቅበዝበዙን ምናምን ቅዠቱን ምናምን ነገር በተወሰነ መልኩ ይቀንስለታል፣ ረጅም ሰዓት ይተኛል። እና ምንድነው ትላንትናም ሆስፒታልን በነበርንበት ሰዓት እንግዲህ ብቻዬን የምወስነው ነገር አይደለም። እነሱም አሉ፣ ይሄ የአእምሮ ስፔሻሊስቶች የምንላቸው አሉ የምንታውቋቸው እና አብሮን የነበሩት እነሱም ተወያይተን ነው መወሰን የነበረብን እና ኬዙ ቀላልም ኬዝ ስላልሆነ እዛም የነበረውን ነገር ቀጥታ ሆም ኬር ላይ እዚህ ያለውን ነገር መከታተል እንችላለን። እዚህ ያለውን ነገር እዛ የሚሰጠውን ነገር እዚህ ተከታትለን እንደዚህ እየተቀያየረን በተራ በተራ እየሆነን የሚደረገውን ነገር ሀርት ሬቱንም ብለድ ፕሬሸሩንም ሌሎች መድኃኒቶችንም መስጠት ጀምሮ እንግዲህ አጋዥ ነርሶችንም ካስፈለገ ማምጣት እንችላለን እና እንደዛ እያደረገን ኬዙን ማየት ይሻላል ብለን ረጅም ሰዓት ነበረ በቦርድም የተወያየ ነው ሆስፒታል ባለንበት ሁኔታ ውስጥ እና በዛ ደበድቡኝ ነው። ማንም አይደበድብም። ናቲ ተረጋጋ። ናቲ ማንም ይደበድብ አይደለም። ተረጋጋ። ራስህን አረጋጋ። አሁን ጥሩ ቦታ ላይ ነው ያለው። እሺ ደህና ቦታ ቤትህ ነው ያለው። ተረጋጋ። አይዞህ ናቲ፣ አይዞህ ናቲ፣ አይዞህ። አረፍ ለማለት ሞክር። ለተወሰነች ደቂቃ ነው እንደዚህ የሚሆነው እና መድኃኒቱም ስለሚያረጋጋው በዚህ መልኩ ያን ያክል ረጅም ደቂቃም አይቀጥልም። ጥሩነቱ ያ ነው እና
ወደ ቤት እንዲመጣ ቤት እንዲሆን አደረግነው። እንግዲህ የነበሩትም ሁኔታዎች ስላሉ እናንተም አይታችሁታል ተመልክታችሁታልና እንግዲህ እነሱን ሁኔታዎች ለማረጋጋት ቤት ሞር የተሻለ ነገር ሳይኮቲክ ሴንተሩም አለ እና የተለያዩ እንደዚህ ፔሸንቶች አሉ ሳይካትሪክ ላይ ያሉት ለምሳሌ አማኑኤል ላይ የምታያቸው ሁኔታዎች አሉ አይደለም እንደዚህ አእምሮ ህሙማን ያሉበት እሱ በራሱ የሚሰጠውም ቫይብ ለሱ ጥሩ አይደለም እና ቤት ውስጥ ግን በደንብ ኬር ከተደረገ በደንብ መድኃኒቱን ከተከታተል ነው ቤት አምጥተን እዚህ ያለውን ነገር ክትትል ማድረግ እንችላለን በሚል ነው ቤት የሚያመጣ ነው ያለውን ነገር ሆስፒታል የሚደረገውን እያንዳንዱን ነገር እዚህ ማድረግ እንችላለን እያንዳንዱ አስፈላጊ ከሆነ ነገር መውሰድ የሚኖርብን ሁኔታዎች ይኖራሉ አስገዳጅ ሁኔታዎች ካሉ አሁንም መውሰድ ይኖርብናል ግን አክቲቭሊ እናንተም ያሉትም ነገር ቤተሰቦቹንም ጨምሮ በደንብ መከታተል አለባችሁ በደንብ እያንዳንዱ ነገር መቶ የሚያሻው ነገር የለም ልክ አይታችኋል ትላንትና ሆስፒታል በነበርንበት ሰዓት አይደለ እንዴት እንደሆነ በየጊዜው ነው ቼክ የሚደረጉት ሐኪሞቹም አሉ ነርሶቹም አሉ ራውንድ የሚደረገው በየደቂቃው ነው በየጊዜው ነው በየሰዓቱ ነውና እሱ ክትትል ቤት ውስጥ እንደማይቋረጥ እርግጠኛ ስለሆነን ነው በእናንተ ስለተማመንን ነው እዚህም ይምጣ ያልነው እና ምናልባትም ያው እኔ ከዚህ በፊትም አውርተናል መስፍን ናቲ ተረጋጋ መስፍን ናቲ ተረጋጋ መስፍን እዚህ የለም ናቲ ተረጋጋ እንደዚህ አይነት ሁኔታዎችን ያመጣል ከዚህ በፊት ይሄ ኮንሺየስ አንኮንሺየስ ስለሆነ በትክክል ራሱን በማወቅ ሁኔታ ውስጥ ሳይሆን ይሄ የነበሩት ነገሮች ሲመላለሱ የነበሩት እንደ ቅዠት እየሆኑ እንደ ሃሉሲኔሽን እንደዛ አይነት ሁኔታዎችን የማምጣት የነበሩትን ነገሮች እንደ ትዝታ እንደ ትውስታ እንጂ የተጨበጠ ነገር አያውቅም ራሱን በስነ ስርዓት አያውቅም ይሄ መምጣት መመለስ ወሰድ መለስ የምንለው ማለት ነው እና እንደዚህ አይነት ሁኔታዎች ውስጥ ነው ያለው ይሄ የነበሩትን ነገሮች እንደ ትራውማ ሆኗል አስፈሪ ነገሮችን የነበሩትን ነገሮች እና እነሱ እንደ ትራውማ ተቀምጠው ወሰድ መለስ ትውስታ አይደለም እንደዛ ይሆንበታልና እነሱን ነገሮች ለማከምም እያንዳንዱ ነገር በደንብ ትሪትመንት በደንብ ክትትል ያስፈልጋልና ለዛ ነው እስካሁንም እንደዚህ እያደረግን ያለንበት ሁኔታ ከሆስፒታል ማምጥተን እዚህ ያደረግነው ለዛ ነው የተሻለ ነው በሚል ነው በጣም ጥሩ አዎ እንግዲህ ውድ ቤተሰቦች በጣም ይቅርታ መጠየቅ እፈልጋለሁ ምክንያቱም በቀደም እንግዲህ ዶክተሮችን ገልጬላችሁ ነበር ማን እንዳሉ ከኛ ጋር እንደሚሰሩና በተጨማሪም ዶክተር ዮሴፍን እንግዲህ አልገለጽኩትም ነበር የዛን ጊዜ አብሮን እየሰራ እንዳለ ማህሌትም ላይ እንግዲህ በጣም ብዙ አስተዋጽኦ አድርገሃል የማህሌት ጉዳይ ላይ ማህሌትን እንግዲህ እንደተመለከታችኋት በአሁኑ ሰዓት ላይ በጥሩ ሁኔታ ላይ ያለችው አልሐምዱሊላህ ያለችበት ነገር ሁሉ እንዳለ ሆኖ የሚያስፈራ ነገር ብንሰማም በሰዓቱም የነበረችበት በሽታም ቢያስደነግጠንም ማለት ውጭ ሄዳ መታከም እንዳለባትም ብንሰማም ከዶክተር ኪሮስ ያለውን ነገር ብናቅም አሁን ላይ በጣም ጥሩ ሆና እየተንቀሳቀሰች ትገኛለች ቤት ውስጥ ናቲንም እንግዲህ ያው ዛሬ ተረኛውም ዶክተር ዮሴፍ ስለሆነ ነው እንግዲህ እዚህ ሆነው በቀደም እንደተመለከታችሁት ዶክተር ኪሮስ ነበር አብሮ ነው የነበረው ዛሬ ደግሞ ተረኛ እሱ ነው ነገ ሜቢ ዶክተር ሂሩት ወይ ደግሞ ዶክተር ሰለሞን ይሆናሉ እንደዚህ የተፈራረቁ እንግዲህ ልጆቻችንን ቤት ውስጥ እኛ ልጆቻችን ብለናቸዋል እነዚህን ሰዎች ምክንያቱም የኛ አንድ አካል ናቸው ስለዚህ ቤት ውስጥ መደረግ ያለበትን ነገር በጠቅላላ ለነሱ እናደርጋለን ማለት ነው እስከመጨረሻው ድረስ ማድረግ ያለብንን እናደርጋለን ያው ናቲም እንግዲህ ያለበት ሁኔታ በጣም አሳሳቢ ነበር እንደውም በተገኘበት ሰዓት ላይ አሁን እንደውም ከትናንትናው ዛሬ ትሪትመንት እየተደረገለት ስለሆነ እያገኘ ስለሆነ በተወሰነ መልኩ በጣም አሪፍ ነው ምክንያቱም በሰዓቱ ሲገኝ ያው እነሱ ምንም አይነት መድኃኒት አላገኘም እስካሁን ከኛ ጋር ግን ከተገናኘ ሰዓት ጀምሮ ከትናንትና ጀምሮ የሕክምና ክትትል በደንብ እየተደረገለት ነው ያለው ስለዚህ ያው ለውጥ እንደሚያመጣ ተስፋ አደርጋለሁ አይ ቲንክ እዛ ላይ የደረሰበት ነገሮችም ይመስሉኛል እንደዚህ እያወራጨው ምናምን ያለው ነገር ምክንያቱም በጣም ብዙ ስቃይና በደሎች ደርሶበታል አካላቶቹ ላይ አንዳንድ ጠባሶችን እያየን ነበር በብዛት እና ምንድን ሊሆኑ ይችላሉ እነዛ እንግዲህ ምንድነው አሁንም ይሄንን አስፈላጊ ስላልሆነ ነው እንጂ ይሄ ጀርባውንም ሰውነቱን ከፍተን ብናየው አንተ ስለተመለከትከው ነውና በጣም በሚዘገንን ሁኔታ ይሄ ጠባሳዎች እንደ ሸንተረር ያለ መላላጥ በጣም እንግዲህ እንደዚህ አይነት ሁኔታዎች አሉት በጣም
ሳይኮሎጂካሊ ብቻ አይደለም ይሄ ልጅ የተጎዳው፣ ፊዚካሊም በደንብ ተጎድቷል። በደንብ እንደተመታ ምናልባትም ይሄ የፖሊሶቹ ስራ ነው ሊሆን የሚችለው በምን እንደተመታ ምናምን የሚለው። እኛ ግን መመታቱን ነው፣ ከዛ ደግሞ ይሄ የተመታውን ሁኔታ ማከም ነው የእኛ ድርሻ ሊሆን የሚችለው እና ይሄ በተለይ ወደ ጀርባው አካባቢ ያለው ሁኔታዎች በጣም እንግዲህ እየቆሳሰለ እንግዲህ ከመታጠቡ በፊት ደግሞ የነበረው ሁኔታ ማለት ተገኝቶ ይሄ ቁስሉ ከመታጠቡ በፊት የነበረው ሁኔታ ደግሞ ላይኑ ላይ የሚዘገንን አይነት ሁኔታ ነው እና ይሄ ሙሉ የታሸገ ነው፣ ቁስሉ የታጠበ ነው። ግን ሆኖም አሁን ቁስል ነው የተኛበት እና እሱም በሚያመው ሁኔታ ነው እንደዚህ ሊንቆራጠጥ የሚችልበት ሁኔታ። ይሄ ከሳይኮሎጂካሊ ጋር ተደምሮ ነው ልልህ የምችለው እና እነሱ በጣም እንደተመታ ነው የሚያሳየው። አይዞ 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 አለች አለች ተረጋጋ አለች። የሚገርምህ ነገር እሷ የነበረችበት ሁኔታ እና እሱ የነበረበት ሁኔታ የሚለያየው ምንድነው? እሷ ይሄ የሚሰጧትን የነበረውን መድኃኒቶች እንደገና እዚህ ጋር እያሟሟች ነው እነሱ በሚሄዱበት ጊዜ የምተፋ የነበረው እና ያለችንም እንደዛ ነው እና ያ መድኃኒቱን ወደ ውስጡ አለመስጋበቷ በጣም ጠቅሟታል። እና የእሱ ደግሞ ምንድነው መድኃኒቱን ሲወጉትም እንደገና ደግሞ ባፍ የሚሰጠውንም ሲወስደው ነበረ ሲወጣው ነበር እና አሁን ለነገሩ ከቅድሙ ትንሽ እየተረጋጋ ያለበት ሁኔታ ነው ከነበረበት ማይሆን ከሆነ እስኪ አይተን ደግሞ ዶዙን የምንጨምርበት ሁኔታ ሊኖር ይችላል። እስኪ ሁኔታውን መጀመሪያ ግን ማየት ስላለብን ነው። እና ምንድነው የሚሰጡት መድኃኒቶች እንግዲህ ለተለያዩ ሁኔታ የምንጠቀማቸው እንግዲህ አንስቴቲኮች አሉ፣ አንስቴዥያዎች አሉ እና እነዛ አንስቴዥያዎች እኛ ለተለያየ ፐርፐዝ ነው የምንጠቀምበት። መድኃኒት ቀዶ ጥገና በሚሰራበት ጊዜ ያንን እንዲያደነዘዘው ለማድረግ ነው የምንጠቀምበት እና ከዛ ውስጥ እንግዲህ ለተለያዩ ፐርፐዞች የሚጠቅሙ መድኃኒቶች አሉ። ለምሳሌ ይሄ ቁስሉን መንካት የለበትም እንግዲህ ምርመራው እንደሚያሳየን ኬቶኮላማይንን ጨምሮ የተለያዩ መድኃኒቶች አሉና እነዛ መድኃኒቶች ከአንስቴቲኮቹ በተጨማሪ ደግሞ አንቲሳይኮቲክ ድራግ ይሄ ለአይምሮ ህሙማን የሚሰጡ ድራጎች አሉ። እነዚህ የሚኖሩበትን ነገር እንዲለፈለፉ የሚያደርጉ ያለፉትን ልክ እንደ ትውስታ ይሄ ያንድን ነገር እንድትለፈልፍ የሚያደርግ ነገር ማለት ነው። እስር ቤት ሰው ከታሰረ በኋላ የሰራውን ነገር እያንዳንዱን ነገር እንደ ቅዠት ሆነ እንዲለፈልፍ የሚያደርግ ከዛ በተጨማሪ ደግሞ ይሄ ራሱን የሚያደነዝዘው የተለያዩ መድኃኒቶች አሉና እነዛን መድኃኒቶች ናቸው ሲወጉት የነበረው ሲሰጡት የነበረው በአፉም ሲሰጡት የነበረውና እና እነዛን ሁኔታዎች እሱን በጣም በተደጋጋሚ ጎድተውታል። የሚገርመው ነገር ይሄ ልጅ እንደውም በህይወት ማግኘታችን ነው በጣም እየገረመኝ የነበረው እና ትናንትናም እንግዲህ ሆስፒታል ይሄ የምርመራውን ውጤት እያየሁት ነበር እና ይሄ የወሰዳቸው የተሰጣቸው መድኃኒቶች ከባድ ነበር፣ በጣም ከባድ ናቸው። እኔ አላውቅም፣ እኔ አላህም ጠብቆት ሊሆን ይችላል እዚህ መድረሱ ብቻ በጣም ቀላል ነገር አይደለም እና ይሄ በህይወት እሱን ማግኘታችን በራሱ ቀላል ነገር አይደለም፣ በጣም ትልቅ ነገር ነውና ይህ የሚሰጡት መድኃኒቶች ቀላል ነገር አይደሉም። ፕላስ ደግሞ ፊዚካሊም የተጎዳው ነገር አለ፣ ህመሙ አለ እና እዚህ ጀርባ አካባቢ እግሩ በተለይ እንግዲህ ብቻ ፈጣሪ ደግሞ ረድቶን በስርዓትም እንግዲህ ትሪት አድርገነው ደግሞ የምናየው ይሆናልና እስኪ ብቻ እነዚህን ሁኔታዎች የምናያቸው ይሆናል። እነዚህ በጣም ተደማምረው እጅግ በጣም ጎድተውታል። አዎ እንግዲህ በጣም በሱ የከፋ ሆነ ከማህሌት ይልቅ። ማህሌትስ የተጎዳቸው በደረሰባት ቀዶ ጥገና የሆነ ምንድነው አላግባብ ቀዶ ጥገና በቀደም እንግዲህ ከዶክተር ኪሮስ ጋር እንዳወራ ነው አላግባብ የሆነ ቀዶ ጥገና ተደርጎላት በዛ ነው እንግዲህ ጉዳቱ በጣም የከፋ የሆነባት እንጂ ያ ነገር ነበር ጉዳት። ነገር ግን አሁን ከሷ በላይ እንደምናየው ከሆነ ተጎድቶ ያለው እሱ ነው። ምክንያቱም እሷም ብላ ነበር ከዚህ ቀደም ያው መድኃኒቷን እሷ እየደበቀች የሆነ ሰዓት ላይ እዚህ ውስጥ እየቀረቀረች እንደምታወጣ እንደምታፋቀር ነገር ነበር። ሁላችሁም ተመልካቾች የምታስታውሱት ነው።
እሱ ግን የተሰጠውን ሁላ እሺ ብሎ ይቀበላል። የዋህ ነው ብላም ስትናገርም ጭምር ነበረ እና ያም ደግሞ በቃ የተናገረችው ነገር ትክክልም እንደሆነም ጭምር ነው ያሳያል። ምክንያቱም እንደምትመለከቱት በጣም በቃ ጎርቶታል፣ ውስጡን በልቶታል፣ አእምሮን በጣም ጎርቶታል። እናቴ ጋር ትሄዳለሽ። እሺ ናቲ እስኪ ለማንኛውም ያው ትንሽ እረፍትም ማድረግ አለበት። ከዛም ባሻገር ደግሞ እስኪ ያለበትን ሁኔታ እየተከታተልን በደንብ ሕክምናዎች የሚያስፈልጉትን ነገር በጠቅላላ እንዲደረግላቸው ለሁለቱም እናደርጋለን። እሱም ሲረጋጋልን ማህሌት ወደ ውጭ ሄዳ መታከም ስላለባት እንደተነገረን ማህሌትን ሄዳ እንግዲህ መታከም ያለባትን ሕክምና አድርጋ በአግባቡ ጨርሳ እንድትመጣ የተሻለን ነገር ለማድረግ እንሞክራለን ማለት ነው። ከዛ ባሻገር እስኪ ዛሬ ያው ናቲ በመገኘቱ ሁላችንም ደስተኛ ሆነናል። ከትናንት ጀምሮ ያው በዱካ ሾው ላይም እንደተመለከታችሁ ደስታችንን ስንገልጽ ነበረ። እንዲሁም ደግሞ ማህሌትም በቃ የነበራት ደስታ አልነበረም፣ ወደር አልነበረውም፣ አክስትዮም ጭምር እንደዛው። ስለዚህ ያለውን ነገር ያው ከእነሱ ጋርም መወያየት አለብን። ስለ ናቲ አሁን ድንጋጤ ውስጥ ናቸው ያሉት። አክስትዮም ብትሆን ከሰማችሁና ካየችው ነገር አንጻር ደንግጣለች። እህትዮም ብትሆን ማሂም ብትሆን እንደዚሁ በጣም በቃ ጭንቀት ውስጥ ነች፣ ለቅሶ ላይ ነች። በቃ እያየችው ማልቀስ ብቻ ነው የእሷ ስራ እና ያንን ነገር እንግዲህ ያው በአግባቡ ቁጭ ብዬ ማውራት ስላለብኝ ከእነሱ ጋር ቆይታ አደርጋለሁ ማለት ነው። ዶክተር እንግዲህ ለምታደርግልን ማንኛውም አይነት ትብብር ሁልጊዜም አብረን ሆነ ስለምትሰራ ከልብ አድርገን እናመሰግናለን። በድጋሚ ግዴታዬ ነው ይሄ እኮ የኔ ግዴታ ነው እኮ አይደል? አዎ ምስጋና የሚያስፈልገውም እሱ ነገር ልክ ነው። ሙያዊ ግዴታ አለ፣ ዜጎችን የማገልገል ሙያዊ ግዴታ አለ። ከዛ ባሻገር እናንተ አሁን እየሰራችሁ ያላችሁት ከስራ ሰዓት ውጫቸውን ጭምር ነው። ምክንያቱም ሆስፒታል ላይ የሚሰሩበትን ስራ አለ። ከዛ ውጭ ደግሞ ትርፍ ሰዓታቸውን ነው እንግዲህ እኛን እያገለገሉን ያሉት፣ ከኛ ጋር ያሉትን የተጎዱ ሰዎችን በአግባቡ እያገለገሉልን ያሉት እነዚህ ዶክተሮች ናቸው እና እንደነዚህ አይነት ዶክተሮችን ልናመሰግናቸው ልናበረታታቸው ይገባልና እግዚአብሔር ያክብርልን በሉልን። እንግዲህ ዶክተር ዮሱፍም እንግዲህ ከልብ እናመሰግናለን። አላህ ይስጥልን። አሚን አሚን። እሺ እንግዲህ ቤተሰቦች ያው ቆይታዬን ከዚህ በኋላ ከአክስትዮ ጋር እና ከማሂ ጋር የማደርገው ይሆናል። ዶክተር ዮሱፍ ያው እዚሁ ነው፣ የትም አይሄድም። ነገር ግን ያው ከአክስትዮ እና ከማህሌት ጋር ቆይታ አደርጋለሁ። ስለዚህ እሱንም ወደ ውስጥ እናስገባውና ከዶክተር ዮሱፍ ጋር የማድረግ ያለበትን ሕክምና በጠቅላላ እዛው ማግኘት ይችላል። ከኔ ጋር አብረን እንቆያለን ማለት ነው። መልካም ጊዜ፣ መልካም ቆይታ። እንደው እግዚአብሔር ይስጥህ አንተ ልጅ፣ እንደው ምን የተባረክ ልጅ ነህ። እኔ አላመንኩም፣ የእውነቴን ነው የምልህ። ጠዋት ያው ስደውልልኝ እኔ የሀገር ልብስ ለብሰሽ ነይ ስትለኝ ምንድን ነው እኔ አልገመትኩም በእውነት ከሆነ እና ተመስገን ለዚህ ያበቃልን ፈጣሪ እግዚአብሔር ምስጋና ይግባው። ሁለቱንም በአንተ ኃይል በእናንተ ኃይል ነው። እኔ ሞተዋል በቃ እኔ ከዚህ በኋላ መርዷቸውን ነበረ እየተጠባበቅኩ የነበርኩት እንጂ እውነት ተገኝተው የእነሱን ድምፅ እሰማለሁ ብዬ በጭራሽ አላስበውም ነበር። እንደው ለእኔ የሰጠውን ተአምር ለማን ሰጠህ አምላኬ? ምን አይነት ተአምር ነው ያደረክልኝ? ለማይከፈል ስጦታ እግዚአብሔር ይመስገን። እውነት አምላኬ በጣም ነው የማመሰግነው። ክብር ለአንተ ይግባ። ለእናንተም እግዚአብሔር ይስጣችሁ ልጆቼ፣ እግዚአብሔር ይስጣችሁ። እናንተ ባትኖሩ ሁሉ ነገር እኔ ይሄንን የውሸትንም ነበረ የሚመስለኝ። ይህ እውነታውን ሊያገኙልኝ ነው እያልኩ ከነሱስ ጋር ተመሳጥረውስ ቢሆን እያልኩ ብዙ ኃጢአት ውስጥ ገብቻለሁ ልጆቼ። ግን እግዚአብሔር ይመስገን ብዙ ነገር ተአምር አሳያችሁኝ። እግዚአብሔር በትልቅ ነገር ተአምር ይስጣችሁ፣ ፈጣሪ ይስጣችሁ። እግዚአብሔር ትልቅ ቦታ ያደርሳችሁ ልጆቼ። እግዚአብሔር ይስጥልን። እንደው እግዚአብሔር ተባረኩ፣ ተባረኩ። እንደው አሁን መጨረሻውን ደግሞ ድኖ ለማየት ያብቃኝ ልጄ። ለቁም ነገር ላሰበው ደረጃ ሁሉ ላደረሳችሁልኝ ነገር ሁሉ እግዚአብሔር ይክፈላችሁ። አሜን አሜን። ምን አደርጋለሁ? አቅሙ የእናንተ ነው፣ የፈጣሪ ነው። ሁሉም የሚሆነው በእሱ ነው።
ሁሉም የሚሆነው በእግዚአብሔር ነው። ኧረ በጣም በጣም እኔ እንጃ እኔ ቃላቶች ሁሉ አጥሮኛል። ለራሴ አሞኛል፣ ይታይሃል። ሁሉ ነገር ታምሜ ነው ያለሁት በእነሱ በመፈለግ በቃ እኔ እንጃ መናገር አልቻልኩም። ልጄ ደሜም ከፍ ብሎ በጣም ታምሜ ያለሁኝ፣ ግን ይኸው እግዚአብሔር ይመስገን ብታመምም ጥሩ ነገር ስላሳየኝ ፈጣሪን አመሰግነዋለሁኝ። ተመስገን ነው የምለው። እኛም ነገር በሂደት ይሆናል። ደግሞ በእናንተ ክትትል ደግሞ ከእግዚአብሔር ጋራ ከጸበሉም ጋራ ይድንልኛል ብዬ ደግሞ ተስፋ አድርጋለሁ። በቃ አሁንማ ለቅሶ አያስፈልግም እልሽ ወይዘሮ ይታይሽ፣ አሁን ለቅሶ አያስፈልግም ሲጀምር። በቃ አሁን ደስታ ነው። አላለቅስም። ይህን ሁሉ ነገር ያደረገው እግዚአብሔር ነው። ለእግዚአብሔር ክብር ምስጋና ይግባው። እኛ ምንም አቅም የለንም። እኛ ምንም ማድረግ አንችልም። ሁሉም የሚሆነው በእርሱ ነው። እውነት ሁሉም ተመልካች በተለይ ደግሞ ተመልካቾቻችንም ምስጋና ይገባቸዋል። ምክንያቱም በጸሎት በድዋ ሁሉም በየሃይማኖቱ እግዚአብሔር ይስጣችሁ፣ ሳላመሰግን አላልፍም። ምክንያቱም የእኛ ጥረት እንዲሳካ የእኛ ሀሳብ የእኛ ፍላጎት እንዲሞላ ያደረጉት እነሱ ናቸው። በጸሎታቸው በመልካም ምኞታቸው እነሱ ናቸው እና በጣም ላከብራችሁ፣ ልወዳችሁ፣ ላመሰግናችሁ እፈልጋለሁ። ሁልጊዜም ከእኛ ጎን ሆናችሁ ኮሜንት ላይ ናትናኤል በቅርቡ እንደሚገኝ ተስፋ እናደርጋለን፣ ማህሌትም እንደምትገኝ ተስፋ እናደርጋለን ስትሉ ነበር። ማህሌት ተገኘች። በቅርቡ ናትናኤል እንደሚገኝም ተስፋ አድርጋችኋል። በቀና ልባችሁ ተመኝታችኋል። ተሳክቷል። እግዚአብሔር ተመሰገነ ይሁን። ከዛም ባሻገር ደግሞ መስፍንን ራሱ በቅርቡ በእጃችን እንዲገባ ስትናገሩ ነበር። ያው በባለፈው ቪዲዮ እንደተመለከታችሁት እንግዲህ መስፍን እጃችን ላይ ገብቶ ለትንሽ እንዳመለጠንም ጭምር ነው እና ያውላ ነገር አሁን ከሽፎበታል። ይገኛል። እግዚአብሔር ያስገኘዋል። የእነዚህ ልጆች ሀቅ ይፋረደዋል። ይፍረደው አሁንም ይፋረደው አሁንም። እነሱን እንደዚህ አድርጎ በሽተኛ አድርጎ ያስቀመጣቸው እግዚአብሔር ይፋረደው። ሌላ ምንም ምለው ነገር የለኝም። ፍርድ የእግዚአብሔር ነው። በቀል የእግዚአብሔር ነው። እኛ ሰዎች ነን። ሰዎች ሆነን አንበቀልም። ይፋረደዋል። በምድር በህጋዊ ወይም ደግሞ ህገ መንግስታዊ ቅጣቱን ያገኛል። በሰማይ ደግሞ መንግስተ ሰማያዊ ወይም ደግሞ በእግዚአብሔር ዘንድ የራሱን ቅጣት ያገኛል። የሰው ልጆች ላይ የፈጸመውን በደል እነዚህ ልጆች ላይ ያደረገውን እያንዳንዱን ከነዚህም ልጆች በፊት የነበሩትን ብዙ ሰዎችን በድሏል። እያንዳንዱ በፋይል ደረጃ አግኝተንበታል። እነዛን ሁላ እንግዲህ ቅጣቶች እግዚአብሔር አምላክ የእጁን ይሰጧል ብዬ ተስፋ አደርጋለሁ። በቅርቡም በእጃችን እንደሚገባ ተስፋ አደርጋለሁ። ማሂ በመጀመሪያ እንኳን ደስ ያለሽ። እውነት በጣም እንኳን ደስ ያለሽ። እውነት እኔ በጣም ነው ደስ ያለኝ። ምክንያቱም ይሄ ለአንቺ ስል ማለት እንጂ አንቺ ላይ ከደረሰብሽ እሱ ላይ ከደረሰባት ነገር አንጻር ስንነሳ ቀላል ነገር አይደለም የሆነባችሁ እና እግዚአብሔር የተመሰገነ ይሁን። ያው ሁሉም አልፎ ዛሬ ላይ በቅታችኋል። ከሁለት ዓመታት በኋላ እንግዲህ ለዚህ በቅታችኋል። ነፃ ሆናችኋል። ከዚህ አረመኔ ከዚህ የተረገመ እርኩስ ሰውዬ እንግዲህ ተገላግላችኋልና በድጋሚ እንኳን ደስ አለሽ ማለት ፈልጋለሁ። እንኳን አብሮ ደስ አለን። ምን ተሰማሽ? እኔ እንጃ ደስታ፣ የሆነ ጭንቀት፣ የተደበላለቀ ስሜት ማለት ወንድሜን በማግኘቴ በጣም ደስ ብሎኛል ከሚባለው በላይ። ለዛ ደግሞ ሁላችሁንም እናንተንም ተመልካቾችንም ሁሉንም ከልቤ በጣም አመሰግናለሁ። ማለት በእናንተ ጥረት በእናንተ ኃይል ወንድሜ ሊገኝልኝ የቻለው። ግን ደግሞ የሆነ ሳየው ደግሞ በጣም ነው ያዘንኩት። እንደዚህ ሆኖ ወንድሜን ሳየው ደግሞ ውስጤን የተሰበረው። አይዞሽ አይሰበር ማለት ለጠብቀው አንቺ ያንቺን ያገኘንሽ አንቺም ታመሽ ነበረ። አሁን እንደሱ እንዳንቺ ይሻላል ከእግዚአብሔር ጋር ጸበሉንም ምኑንም ብለን ደግሞ እናድነዋለን። ይሻላል ተስፋ አደርጋለሁ። ማለት ይድናል ከፈጣሪ ጋር በእናንተም ጸሎት በፈጣሪም በዶክተሮቹም ብዙ ዶክተሮች እሱን ለማዳን እየተረባረቡ ነው። ይድናል ብዬ ተስፋ አደርጋለሁ። ግን ያው እሱን መጠበቅ ባለመቻሌ አንድ ወንድሜ ነው ስጋዬ የእናት አባቴ ልጅ ነው። እሱን መጠበቅ ባለመቻሌ ደግሞ እንደዚህ ሆኖ ሳየው ውስጤ በጣም የተሰበረው። በጣም አይዞሽ፣ ሁሉም ነገር ለምክንያት ነው ለበጎ ነው ብለን መያዝ አለብን። ለእግዚአብሔር ደግሞ የሚሳነው ነገር የለም አይደለ? አንቺን ስናገኝሽ ምን አይነት ሁኔታ ላይ እንደነበርሽ እናስታውሳለን አይደለ? ዛሬ ላይ ደግሞ ምን ላይ ነሽ ያለሽው? እግዚአብሔር ይመስገን። ማለት ሁሉም ነገር የሚያደርገው ፈጣሪ ነው።
አይደለም በህይወት እኖራለሁ የሚል ተስፋ እንኳን አልነበረኝም መጀመሪያ ላይ። ያንን ሁሉ ጊዜ አለፌ ዛሬን አየዋለሁ አይደለም አንዷን ቀን አልፋታል የሚል ተስፋ አልነበረኝም። አይደለም ወንድሜን አግኝቼ ለዚህ ደስታ ልበቃ ይቅርና ያቺን ቀን እንኳን አልፋታል የሚል ተስፋ አልነበረኝም። ምክንያቱም እነዚህ ሰዎች እንግዲህ ለረጅም ጊዜ ሁለታችሁ ለያይቷችሁ አስቀምጧችኋል አይደለ? ለረጅም ጊዜ እንዳትገናኙ ከልክለዋቸዋል። አንቺ ሌላ ቦታ እሱ ሌላ ቦታ አድርጓቸዋል። ያ ማለት ከዚህ ሁላ ጊዜ በኋላ እንግዲህ ዛሬ አንድ ላይ መሆን ብቻ ሳይሆን አንድ ላይ መኖርም ጭምር መገናኘት ብቻ ሳይሆን አንድ ላይ መመለስም ጭምር እድሉ እንግዲህ ተፈጥሯል። ይሁን ላይ ሆኖ በእግዚአብሔር ነው። ስለዚህ እሱ ላይ በሆነው ነገር አሁን ላይ እግዚአብሔርን ማመስገን ነው እንጂ ማማረር ለምን እኔ አንቺ ስለፈለግሽ አይደለም የምትጠብቂው እግዚአብሔር ስለፈቀደ ነው። ያማረርኩት እኮ አይደለም። ምክንያቱም እዚህ ጋር የሚያቆመኝ ፈጣሪ ነው። እሱ ባያግዘኝ ኖሮ እዚህ ጋርም አልቆምም ነበር። ሲጀመር ደግሞ እኔ እሱን የማማረር እንትን የለኝም። ግን ያው ባለው ነገር ታውቃለህ የመጀመሪያው 5 ወራት ቢያንስ ይሻሉ ነበር። አጠገብ አንድ ላይ ነበርን። ክፉንም ሆነ ደጉን አንድ ላይ ነበር የምናሳልፈው። ከዛ በኋላ ግን ያሉት ቀጣይ ወራቶች ደግሞ ማለት ለያይተው ነበረ። እንዳንነጋገርም ይሁን እንዳንጠባበቅም ይሁን አላውቅም። ክፍላችን ለያይተው ነበር። ይሰማል ከኔ ወደሱ ከሱ ወደ እኔ ይሰማል። ግን ክፍላችን ደግሞ የተለያየ ነበር። ስለዚህ በዛም ወራቶች ውስጥ ደግሞ ያለው ነገር በጣም የከፋ ነበር። በቃ ከዛ የሆነ የተሻለ ነገር አታስብም ነበር። ከዛ በኋላ እሱ ላይ የሚደርሰው ነገር ድብደባው፣ የሚሰጡት መድኃኒት፣ እኔ ላይም ደግሞ የሚያደርሱብኝ ነገር መድኃኒቱ፣ እዛ ጋር ጾታዊ ጥቃቱ ማለት ለሱ ሁሉ ነገር ይሰማዋል። ጭንቅላቱ ላይ ነው ተጽዕኖ አለው። ሙሉ ለሙሉ መድኃኒቱንም ደግሞ እሱ ሲወስድ ነበር እንዳልኩህ ማለት እኔ ከሆነ ጊዜ በኋላ ስለተረዳሁት ያን መድኃኒት አልወስደውም ነበር። እኔ ግን እሱ ላሳውቀው አልችልም ማለት 24 ሰዓት ስለሚጠብቁን በምንም አይነት መንገድ እኔ ለሱ ላስረዳው አልችልም። ያን መድኃኒት ደግሞ እሱ እየወሰደው ነበር። ለዛ ሁሉም ነገር ተደማምሮ እነሱ የሚያደርጉበት ነገር ያለው ነገር ተደማምሮ እሱ ጭንቅላቱ ላይ ተጽዕኖ አደረገበት እንጂ ከዛ በኋላ ተስፋ ያለን ራሱ አይመስልም ነበር ማለት ዳግመኛ ወንድሜንም የማገኘው አልመሰለኝም ነበር። እኔ ራሱ በህይወት የምቆይ መሰለኝ ነበር። ወይዘሮ ይታይሽ እባክሽን በቃ ብዙ መከራ አልፈዋል። ብዙ ስቃይ ደርሶባቸዋል። እነዚህ ሁለት እህትና ወንድም በጣም መከራዎች ደርሶባቸዋል። በጣም ስቃዮች ደርሰውባቸዋል። ነገር ግን ያው ሁሉም በጊዜው ነው የሚያምረው። ሁሉን ነገር እግዚአብሔር በፈቀደና እግዚአብሔር ባለ ሰዓት ነው የሚሆነውና እንግዲህ ያው እሱ ባለ ሰዓት ሁሉም ነገር ውብ ሆኗል። እሱ በፈቀደ ሰዓት ሁሉም ነገር አምሯል። እንደዚህ ደምቀን አሸብርቀን ተመስገን የፊቱን ነው ተመስገን ዕለት የተሻለ ነገር ስላሳየኝ ፈጣሪ ክብር ለሱ። ነገ ከነገ ወዲያ ደግሞ እንደዚህ ልትሆኑ ምክንያት የሆናችሁን ሰው በእጃችን በቁጥጥራችን አስገብተን ፍርዱን የሚያገኝ ፍትህ የሚሰፍን ይሆናል ማለት ነው። እኔም ወንድሜም ደህና እንሁን እንጂ መቼም ቢሆን ማለት አንድ ፈጣሪም ይሄ ሁላ በደል አድርሶ ዝም አይለው። ሲቀጥል ደግሞ እኛም ባለን አቅም እስከ መጨረሻው ድረስ እሱን ለፍርድ ለማቅረብ እስከ መጨረሻው እንታገላለን። መንግስትም ህግም ቢሆን እሱን በምንም የሚለቅበት ነገር የለም። እንግዲህ በጣም እያንዳንዱ ማስረጃዎች እኛ ያገኘናቸው ማስረጃዎች በጠቅላላ እንግዲህ የህግ አካላቶች ተረክበውን እያንዳንዱ ማስረጃዎች እያደራጁ ነው የሚገኙት። በአግባቡ ክስ እየተመሰረተበት ነው የሚገኘው። ያውን በጣም በአንድ ክስ ብቻ አይደለም፣ በነማህሌት እገታ ብቻ አይደለም፣ በብዙ ሰዎች ነፍስ ማጥፋት፣ በብዙ ሰዎች ማስገደድ፣ ብዙ ሰዎችን በማስገደል የብዙ ሰዎችን ንብረት በመዝረፍ በብዙ ክስ ነው እንግዲህ ሊከሰስ የሚችለው። ምክንያቱም ማስረጃዎች በእጃችን ስለገቡ ማለት ነው፣ መረጃዎች ስላሉ በእጃችን ማለት ነው። ስለዚህ እነዚህ ነገሮች እንግዲህ አደራጅቶ መንግስትም አቃቢ ህጎችም ክሱን ይመሰርቱበታል ማለት ነው። የእኛም ጠበቆች እንግዲህ በጣም ተደራጅተው ነገሮችን እያቀናጁ ነው የሚገኙት። በቅርቡ በእጃችን ስር እንደሚገባም ተስፋ እናደርጋለን። ሁለት ደስታ ነው ያመጣልኝ። ሰሞኑን እሷ ጭንቀት ለቃብኛለች። ታሞኛል እኮ ምንድነው ወንድሜ ካልተገኘ ራሴን ነው ማጠፋው እያለች ቁም ስቅሌን ነው እያየሁኝ ያለው። መገኘቱ በጣም ሁለት ደስታ ነው ይዞልኝ የመጣው። እሷን በህይወት ደግሞ ላጣት ነው ብዬ ተጨናንቄ ነበር።
በነገራችን ላይ ማለት ይኸውልሽ ምንም ነገር ቢፈጠር እንደዚህ አይነት ሀሳቦች በአእምሮሽ እንዳይመጡ ከዚህ በኋላ ምንም አይነት ነገር ሊከሰት ይችላል ባለንበት ሁኔታ ውስጥ ማለት ነው። ስለዚህ ይሄ ራስን የማጥፋት ምናምን የሚሉት ነገሮች እንደዚህ አይነት ነገሮችን በአእምሮሽ ባታስቢ ደስ ይለኛል። ያው አንዳንዴ ማለት ፈልጌው እኮ አይደለም፣ ግን የሆነ ጭንቅላቴ ውስጥ የሚመጣ ነገር አይ በቃ የሆነ እንደዛ ብሎ የማይገኝ ወይ በቃ ይኸውልሽ፣ በህይወት ልክ ነሽ የማናገኘው ይኸውልሽ፣ ወንድሜ አንቺ ስላልሽ አይደለም ሁሉንም ነገር ለፈጣሪ መስጠት ነው እንጂ ራሴን አጠፋለሁ ምናምን ጭራሽ ከፈጣሪ ጋር መጣላት አይሆንም ነው አይደለ? ልክ ነው። ስለዚህ እንደዚህ አይነት ሀሳቦች እንዳይመጡብሽ ከዚህ በኋላ ከዛ ባሻገር ደግሞ ያው የተነጋገርንበት ነገር አለ አይደለ? ሕክምናሽን ውጭ ሄደሽ መታከም እንዳለብሽ ተነጋግረናል። ወንድሜ ካልተገኘ በተአምር አልታከምም ብለሻል አይደል? ኦልሬዲ ወንድምሽ ተገኝቷል አይደል? ስለዚህ ነገሮችን አመቻችተን የወንድምሽንም ጉዳይ አይተን አሁን ቃል በተግባባነው መሰረት ሕክምናሽን ሄደሽ የምትቀበይ ይሆናል ማለት ነው አይደለ? አይ ሲጀመር አሁን አይሆንም ማለት መስፍን ተገኝቶ ለህግ እስካልቀረበ ድረስ ወንድሜም ደግሞ ጤነኝነቱ እስካልተመለሰ ድረስ ማለት እኔ ደህና ነኝ። አሁን ደህና ነኝ እኔ። አዎ ምንም አልሆንም። ደህና ነሽ እኮ ይኸውልሽ፣ ግን ወንድሜ ኖርማሊ ደግሞ ይኸውልሽ ደህና መሆን ማዬ አለበት። ኖርማሊ ደህና ነሽ። ነገር ግን ግን ወንድሜ ደህና መሆን ነገር ግን አለበት። አሁን እንደ ማንኛችንም በጤና ሆነሽ እንደፈለግሽ ባዝሩምም እየተጠቀምሽ ምናምን አይደለም አይደል? ያው በሕክምና በተደረገልሽ ነገር ነው እያንዳንዱ ነገር እየተከናወነ ያለው አይደል? አይ ግን ስለዚህ ይኸውልሽ አይ መስፍን እስካልተያዘ ድረስ ማለት እኔ ወንድሜን ትቼው እንጂ ዳግመኛ ቢያገኘውስ የሆነ ነገር ቢያደርግብኝስ? ስለዚህ አሁንም የማይሆን ነገር ነው። ቅድሚያ መስፍን ለህግ እስካልቀረበ ድረስ እኔም እሺ የተቻለኝን ነገር አድርጌ መስፍን ለህግ እሺ እስካልቀረበ ችግር ወንድሜም የለውም። ወደ እሺ ጤንነቱ እሺ እስካልተመለሰ አይደለም ድረስ አይደለም ልጄ፣ አይ አንቺ ወደ ሕክምና ማድረግ አለብሽ። አንቺ አክስቴ ስትኖሪ ደህና ነው ነኝ እኮ ለልጅሽ አሁን ደህና ነኝ። ለልጁ ጤንነት አንቺ ስትኖሪ ነው። አሁን እኔ ደህና ነኝ አለሁኝ አክስቴ። እኮ ለእሱ አለሁኝ። እኔን ገሎኝ ካልሆነ ከጉያ አይወስደውም ከዚህ በኋላ አክስቴ አሁን እኮ አምኜ ትቼው ልሄድ አልችልም። ወንድሜ እሺ ዳግም ችግር አሁን የለውም። እሺ አሁን ያገኘሁት አትጨቃጨቁ። አይ ስለዚህ እኔ አሁን ትቼው እንድትጨቃጨቁ ልሄድ አይደለም። በቃ አልችልም ችግር ድጋሚ። የለውም። ይኸውልሽ ወይዘሪታሽ ችግር የለውም። ላስገድድሽም አልፈልግም፣ ላስጨንቅሽም አልፈልግም። ምክንያቱም እኔ አሁንም ቢሆን ወደኋላ የምመለሰው አይነት ሰው አይደለሁም። አሁንም በቅርቡ መስፍን እንዳበቃለት ስለማቅ በቅርቡ መስፍን በእጄ እንደሚገባ ማምናለሁ። የዛኔ ግን ድጋሚ ቃልሽን እንደማትክጂ ቃል ግቢልኝ። የዛኔ ቃሌ ነው። ለወንድሜም ስል ደህና መሆን ስላለብኝ የዛኔ አደርገዋለሁ። መልካም። በዚህ አጋጣሚ እንግዲህ ሁላችሁንም ላመሰግናችሁ፣ እግዚአብሔር ክብር ይስጥልን። የእናንተ ኑሯችሁ ያማረ ይሁን፣ አሜን እንጀራ ይስጣችሁ፣ ጤና አሜን ይስጣችሁ። ልጆቼ አሜን የኢትዮጵያ ሕዝብ እግዚአብሔር ይባርካችሁ። ተመልካቾች በጠቅላላ እግዚአብሔር ይባርካችሁ። አሜን በእናንተ ኃይል ነው፣ በእናንተ ርብራቤ ነው የተያዙት። እነዚህ ልጆች አይገኙልንም ነበረ። እነዚህ መገኘታቸው ደግሞ ለእኛ ትልቅ እንትን ነው። እንደገና እንደተወለዱ ነው የምንቆጥረው እና እግዚአብሔር በልጆቻችሁ እንደዚህ አይነት ነገር አይድረስባችሁ፣ ፈጣሪ አይመልከትባችሁ። አሜን እኔ መናገርም አልችልም። እግዚአብሔር ያክብርልን። ፖሊሶቹንም እግዚአብሔር ይስጥልን። ሁሉም ማን ከማን ብዬ እንትን ማለት አልችልም። ሁሉንም እግዚአብሔር ይስጠው። እግዚአብሔር ብድራችሁን ይክፈላችሁ። አሜን አሜን። ሌላ የምለውም ነገር የለኝም ልጄ። በሁሉም ነገር ላይ ይሄ ሀቅ እንዲወጣ ይሄ ነገር ወጥቶ ማለት እኔንም ወንድሜንም ዳግመኛ እድል ዳግመኛ ህይወት ነው የሰጣችሁ። ስለዚህ እናንተንም ሁሉንም የኢትዮጵያንም ህዝብ እስካሁን ድረስ በጸሎቱም በሁሉም ነገር ሲደግፈን የነበረውንም ሁሉንም ከልቤ አመሰግናለሁ። በጣም በጣም አመሰግናለሁ። ዶክተሮቹንም ለእኔም ለወንድሜም ድጋፍ ላደረጋችሁልን፣ ለፖሊሶቹም፣ ለሁሉም፣ ለአንተም፣ ለጋዜጠኛውም በጣም በጣም ከልቤ አመሰግናለሁ። ማለት የሁላችሁም ርብርብ የሁላችሁም ጥረት ነው እኔንም ወንድሜንም ዳግመኛ ህይወት የሰጠን እንጂ እንደዛ ባይሆን ኖሮ እኔም በህይወት አልገኝም፣ ይሄም ሀቅ አይወጣም፣ ዳግመኛ ወንድሜንም ደግሞ አላገኘውም ነበረ። ስለዚህ ሁላችሁንም በጣም ከልቤ በጣም አመሰግናለሁ። ዘላለም ዘገየን ጓደኛዬን መጀመሪያ ሲጀመር ጓደኛዬ ቃል ኪዳንን ሁላችሁንም ከልብ ከልብ በጣም አመሰግናለሁ። መቼም ቢሆን እውነት ተደብቃ አትቀርም። መቼም ቢሆን ትዘገያለች እንጂ አትደበቅም። ሊደብቁትም አይችሉም። ስለዚህ በእንደዚህ አይነት ሁኔታ ውስጥ ያላችሁ ሁሉ እኛን እያያችሁ ተስፋ እንዳትቆርጡ። ነገ የተሻለ ነገር ይመጣል፣ የተሻለ ቀን ይመጣል። ዛሬ የጨለመ ቢሆንም ነገ ደግሞ የተሻለ ብርሃን ይመጣል። ስለዚህ መቼም ቢሆን በህይወታችሁ ተስፋ እንዳትቆርጡ እላለሁ። ለሁላችሁም በጣም አመሰግናለሁ። በጣም እናመሰግናለን። እንግዲህ እውነት ነው መቼም ቢሆን
ተስፋ መቁረጥ የለብንም። እውነት መቼም ቢሆን ተደበቃ አትቀርም። ምክንያቱም እንግዲህ 2 ዓመታት ያክል የእነዚህ ልጆች ህይወት ተደብቆ ተሰውሮ ከ2 ዓመት በላይ ሆኖታል። እንግዲህ እኛ እንግዲህ ጥቆማውን ራሱ ስናገኝ 2 ዓመት ሆኖታል ተብለን ነበር የደረስነው። ኦልሬዲ ይህን ኬዝ ከያዝነው ራሱ ወደ 4 ወር ምናምን ከያዝነው ራሱ ከተመዘገበም እንደዛው ከዛ በፊት በጣም ረጅም ጊዜ ሆኖታል። እንግዲህ አስቡት። ከዛ ሁላ ጊዜያት በኋላ በእግዚአብሔር ተአምር፣ በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት ለዚህ በቅተዋል። ያ ማለት ምንድን ነው? ተስፋ መቁረጥ የለብንም። ሀቅ ሀቅ ነች፣ እውነት እውነት ነች፣ መውጣቷ የማይቀር ነው። ስለዚህ ሁላችሁም በእንደዚህ አይነት ወጥመድ ውስጥ ታስራችሁ ያላችሁ፣ በእንደዚህ አይነት ስቃይ ውስጥ ያላችሁ፣ ኦር ደግሞ የሆነ ችግር ኖሮባችሁ የማይፈታ የመሰላችሁ ተስፋ እንዳትቆርጡ፣ ይፈታል። ሁሉም ነገር በጊዜው ውብ ይሆናል። ሁሉም ነገር በጊዜው ይፋ ይሆናል። እውነት ምንም ጊዜ የውሸት መረበጣት መውጣቱ የማይቀር ነው። ስለዚህ ሁላችሁም ተስፋ እንዳትቆርጡ ለማለት ፈልጋለሁ። ተስፋ እንዳትቆርጡ ለማለት ፈልጋለሁ። በያላችሁበት እንግዲህ ሰላም እግዚአብሔር ከእናንተ ጋር ይሁን። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። እንግዲህ ሁላችሁም በድጋሜ እንኳን ደስ ያላችሁ ማለት እፈልጋለሁ ማለት ነው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። አብሬያችሁ የነበርኩት ልዑል ነበርኩኝ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አትርሱ። የደስታችን ተካፋይ እንድትሆኑ እጋብዛችኋለሁ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንኳን ደህና ተገኘ፣ እንኳን በሰላም መጣህ ናትናኤል፣ እንኳን ደስ አለሽ ማህሌት፣ እንኳን ደስ አለሽ ወይዘሮ ይታይሽ እያላችሁ ኮሜንት ላይ እንድትጽፉልኝ እፈልጋለሁ ማለት ነው። ቪዲዮን ደግሞ ላይክ ሼር እያደረጋችሁ ለብዙ ሰው ይደረስልኝ እባካችሁን። ደግሞ ቢያንስ 200 ሺህ እንግባ። እስኪ ሰብስክራይብ አድርጉ። ቢያንስ እንኳን 200 ሺህ እንግባ። ቪዲዮ እያያችሁ ሰብስክራይብ ሳታደርጉ የምትወጡ ሰዎች አላችሁ። ስለዚህ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። ሰናይ ጊዜ